በጣም ይከብዳል ግን እና በቃ ከራሴ ጋር በጣም ስታገል ነበር እና ሄሉ የነበረችበትም ሁኔታ በጣም ያሳዝናል። ላይክ ምኞት ውጥኑ የሰመረለ ብርሃን ተሞላ የኔ ዓለምማ አልፈራም ነገን እንዳምና አንቺ አለሽና በፍቅርሽ ከፍ ያደረግሽኝ እንደ ደመና ንግስቴ የቤቴ ግርማ የንጋት ጮራ አምሮብኝ ታየው በይፋ ሁሌ አለሽና ማመን አቃተኝ የህልሜን ባይዘው እስከምሰማ በጣም ቸኩያለሁ። የምር አላውቅም። ሄሉ መጀመሪያ ማውቃት ሰው ነች እና እወዳታለሁ። ፍቅሯም አልወጣልኝም ነበረ። አንድ ጥያቄ ልጠይቅሽ እፈልጋለሁ። እሱ ፍቃድሽ ከሆነ እንደ ድሮ ፍቅረኛ የመጀመሪያዬ ፍቅርን ሀሁ ያልኮት ቤተሰብ ናቲ በጣም ጠንካራ በጣም እንዲህ ነው ሰርቶ ለመለወጥ ያለ ጉጉት በጣም በቃ ደስ የሚል በጣም ጠንካራ በዛ ላይ ደግሞ እውነተኛ አፍቃሪ ነው። በቃ ከልቡ ነው ማለት ሰውን ሲቀርብ ከልቡ ነው። ይሄ ማስመሰል ምናምን የለበትም። አይገኝ ከሰው መሃል ምን አይኔ ላይ ጣለሽ ላይመለስ ልቤ በቃ ተከተል አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ ይሄው እድሜ ለሷ በፍቅር አምኖ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ነገር የሚል ሀሳብም ግምትም አልነበረኝም። ግን የሆነ ዝም ብላ ስለናፈቀችኝ ለማ እንደ ወንድም መጥቼ ምናምን ነገር ሰላም ለማለት የውስጤን ናፍቆት በራሴ ይዤ ማለት ነው ለማየት ነበር እቅድ የነበረኝ። አላቅም ከዛ በኋላ ሰላም እህቷ እንግዲህ ከኔ ጋር እንደ እህት በነበረን ጊዜ በጣም ጥሩ ወዳጅነት ነበረ። ደውላ ጠያቂ ነች። በጣም እንደ እህት ማለት እህቴ ነች ማርያምን እና ሰላም ልላት ምናምን ነገር ደወልኩኝ። ሄሉንም ሰላም ብላ ደስ ይለኛል ምናምን አይነት ነገር ብዬ አሳወኳት እና ስትነግረኝ ሄሉ በጊዜው መቼም ቢሆን ከአንተ ጋር መለየት አልፈልግም። ደስ ብሎኝ ነው የምቀበለው። በጣም ደስ ያለኝ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንተ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥ ከምንም ለኔ በምድር ላይ ያለ ጉዳይ ነው። አሁን የተሰማሽን እና እኔም ደግሞ መልሱን ማወቅ ፈልጋለሁ። ለተመልካቾችም እንድታሳውቂ ፈልጋለሁ። በጣም ነው ደስ ያለኝ ስሜት አይዛት አንዴ መጀመር እንዳለብኝ እውነት አላውቅም። ጠበቅኩም በቃ አላ ተስፋ ሊኖር ይችላል ግን
ያው በመሀል ብዙ ነገሮች ስለተፈጠሩ በቃ አላ ከአንተ ጋር እንደው ጓደኛ ሆኜ እንኳን ችግር የለውም ብዬ በቃ ደስተኛ ነበርኩ፣ በጣም ከምልህ በላይ ማለት ነው። እና በዚህ ሰዓት እውነት አልጠበኩም እና በጣም ደስ ያለኝ ከምነግርህ በላይ የእውነት እኔ አንተን ማግኘቴ ሁላ ለእኔ በቃ ምን ያክል ደስታ እንደስጠኝ እኔ የማውቀው፣ ምን ያክል እንደፈካው እኔ የማውቀው እና ቤተሰብን ማለት እናንተም ታውቃላችሁ ማለት እኔ ለናት ያለኝ ነገር ማለት ነው በቃ ከድሮም ለእኔ በቃ እሱ ከማንም በላይ ነው። በቃ ማንም ምንም ቢያደርግ ለእኔ እሱን አይደርስም እና በቃ ይሄ ለእኔ በጣም ትልቁ የህይወቴ ትልቁ ደስታ ነው። በቃ ትልቁ እኔ እንጃ የሚወዳደሩ ያለ አይመስለኝም በምንም አንጻር ማለት ነው እና አንተ ለእኔ ሁሌም በቃ ምወድ ማከብር በልቤ ያለ ኢቨን በብዙ ነገሮች ውስጥ ማለፌ አንተን ያላስታወስኩበት ቀን የለም። በእያንዳንዱ ሰዓት አስታውሻለሁ እና አንተ ለእኔ ሁሌም በቃ ማፈቅር ምወድ ሰው ነህ። በቃ እኔ ናቲ በቃ ካለ ሄሉ ሁሌም በቃ ደስተኛ ናት። ይሄን ማወቅ አለባችሁ እና የምር እኔ በቃ ናቲ እንዴት መሰላችሁ ቤተሰብ፣ ናቲ በጣም ጠንካራ፣ በጣም ይሄ ሰርቶ ለመለወጥ ያለ ጉጉት፣ በጣም በቃ ደስ የሚል በጣም ጠንካራ፣ በዛ ላይ ደግሞ እውነተኛ በቃ እውነተኛ አፍቃሪ ነው። በቃ ከልቡ ነው ማለት ሰውን ሲቀርብ ከልቡ ነው። ይሄ ማስመሰል ምናምን የለበትም። የእውነት ታውቃላችሁ ድሮ ምን ከሱ ጋር በተለያዩ ሰዓት በቃ እሱ ጋር የማየው ማለት የሚያገባ ሴት ምን አይነት ሴት ትሆን ብዬ በቃ ቀን አለው በእሷ ምናምን እና ከሴት ጋር ጀስት በቃ ሳስበው ራሱ አላ የሆነ ንሳት ላይ መቀናበት ሰዓት አለ ምናምን እና እሱ በጣም የተለየ ሰው ነው የእውነት በጣም እና በቃ ማስመሰል አይችልበትም። በቃ እውነተኛ ፍቅር ከልቡ ነው ሰው የሚቀርበው። ይሄም በቃ ዛሬ ማን ነው እንደኔ ሲጠባበቅ የነበረ ደስታው የሄሉ መልስ ሲጠባበቅ የኖረ ማን ነው? ሄሉና ናሂ ከተገናኙ በኋላ ማን ነው የነሱ አብሮ መሆንን? በነገራችን ላይ ወደታች ወርዳችሁ ይቅርታ ተባብለዋል። ወደኛ መምጣት ብቻ ነው የቀራችሁ ምናምን ብያችኋለሁ። እና ናቲ ደግሞ ያለቀሰው ብዙ ነገሮች በመካከላችሁ ስለተፈጠሩ ያንን እንትን ለማለት ነው። ሰው ያስባል፣ ሰው ብዙ ቦታ እንረገጣለን፣ ብዙ ቦታ እንራመዳለን። ያለ ፈጣሪ ግን ምንም እንደማይሆን በሄሉና በናቲ እውነተኛ ፍቅር፣ በተለይ ናቲ በቃ ፍቅር ምንም እንደዛ ብዙ ነገር ተፈጥሮ ራሱ ምንም ያልተሸራረፈ ፍቅር የሚሰጥ ለፍቅር ዋጋ የሚከፍል ናቲ ነው ያየሁት። የምሬን ነው የምላችሁ። 2 ዓመት ሙሉ ሲኖር እዛ እሷ ሌላ ህይወት ጋር በነበረችበት ስቃይ በቃ ሲያስመስል ነበር የኖሩ። በጣም ነበር የሚወዳት፣ በጣም ነበር የሚያፈቅራት። እና ውድ ቤተሰቦቼ እንግዲህ እኔ ናቲን እና የሄሉን ደስታ የምትወዱ ላይክ ሰብስክራይብ እያደረጋችሁ አበረታቴ ማለት ነው። ውድ ቤተሰቦቼ እኔ ግን ደስታዬን እንዴት ብዬ እንደምነግራችሁ ልነግራችሁ አልችልም። በተለይ ናቲ በጣም ተጎድቶ ነበር። ያው ሄሉም አልተጎዳችም ማለት አይደለም። ያው እኛ ሴቶች በጣም ችኩል ነን። ስለምንቸኩል የምናደርገውን አናቅም ማለት ነው። ለእንግዲሁ ፈጣሪ ጅማሯቸውን ሳይሆን ፍጻሜያቸውን እንዲያምር ጥንቃቄ ማድረግ አለብሽ። ሄሉ የሚልሽን ማዳመጥ አለብሽ። እሱን ማክበር አለብሽ። በቃ ብዙ ነገሮች ርቀት ራሱን የቻለ የፍቅር መቀስ ስለሆነ ርቀት ራሱ እንዳይገድብሽ። ከሱ ካልመጣ ከእንግዲህ ወዲያ እንዳትጎዳደው አንቺም እሱም ሆናችሁ ማለት ነው። እና ውድ ቤተሰቦቼ እኔ ደስታዬን ልነግራችሁ አልችልም። መቼም የሰው ደስታ የሚያስደስታችሁ ዛሬ በላይክ በኮሜንት ሀሳብ አስተያየታችሁን አስቀምጡ ማለት ነው። ግን ያለ እግዚአብሔር ያለ ህልዋችሁ እኛ እንዘላለን እንፈርጣለን። ግን የእግዚአብሔር የፈቀደው ነው በቃ። እኔ በነገራችን ላይ ሄሉን ትንትትን
ናቲ በጣም አዝነዋል። ግን ደግሞ ፈጣሪ ሄለዋ ካላቸው ሊመለሱ ይችላሉ። ፈጣሪ የጻፈው ነው የሚኖረው ብያለሁ እና በጣም ነው ደስ ያለኝ። ይሄ ነው ደስታዬ ማለት ነው። እጥፍ ድርብ ነው የሆነው። የምሬን ነው የምላችሁ። እግዚአብሔር አይለያችሁ። አጀማመራችሁን ሳይሆን ፍጻሜያችሁ አብራችሁ ተጋብታችሁ ልጅ ወልዳችሁ የልጅ ልጅ እዩ ነው የምለው እኔ። ምኞቴ መጨረሻችሁ እንዲያምር ነው። እውነተኛ ፍቅር ናቲ ጋ ነው ያለው 100% ማለት ነው። እና ድጋሚ ርቀት ራሱን የቻለ እንትን ስለሆነ ጥንቃቄ አድርጊ ሄሉ። እንደ እህትነት የሚነግርሽ አትቸኩይ እያለ የሚመክርሽ እሱ ትክክለኛ አፍቃሪ ስለሚወድሽ ስለሚያከብርሽ ነው እንጂ ሌላ ሰው ቢሆን እውነት እኔን ትተሽኝ የራስሽ ጊዜ አልሳካ ሲልሽ ተመልሰሽ መጣሽ ነው የሚለው። ግን ናቲ እውነተኛ ፍቅር 100% ያለው ነው።